ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሊላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የኒኩለር ማንሰራራት ኒኩለር ወዴት እየሄደ ነው? ዓለም የኒኩለርን ማንሰራራት እንዴት ታየዋለህ? ይህን ጥያቄ ለመመለስ መንደርደር ያስፈልጋል። ምን ይላል መጽሐፉ? ሰው ያስባል እግዚአብሔር ይፈጽማል ይላል። በ1983 ነው በፈረንጅ 91 ሶቪየት ህብረት ራሷ ላይ ፈረሰች። እንደ ድንኳን ማለት ነው። እና ያን ጊዜ እንተባለ ታሪክ አበቃ ተባለ። አንታጎኒዝም አበቃ። ምስራቅና ምዕራብ ወይም ከሌና ከሌ የተባባለ የጠላቶች ዘመን አበቃ እና ዓለም በአንድ ልዕለ ኃያል ስርና በሷ ሳተላይት ወይም በምዕራቡ ዓለም ጥላ ስር 100% ፋለች ተብሎ ተደመደመ። ከዛ በኋላ የሰው ልጅ ታዲያ እንዴት እናድርጋለን? እንግዲህ ያው እንደምታውቀው እየተዋደኑ መደባደብ ነው። ቤዚካሊ መልኩ የተራቀቀ ይምሰል እንጂ ይሄው ነው የተነጣጠክርሙት ነው ሲባል ከዚህ በኋላማ አበቃ እኮ ጠብ። ከዚህ በኋላ ማርክሲዝም ሌኒኒዝም የሚባል ነገር የለም። ማርክስ ኤንግልስ ሌኒን የተባሉ ነገሮች እኮ አበቃ ተከተተ። አበቃ እኮ ጉንጉን አበባ አስቀመጠን አይደለም? ወይናችንን እየጠጣን ዘና ፈታ ብለን አሁን ቁጭ ብለን በየዛፍ ጥላው ስር በየንትን ውስጥ ታሪክ ይቀጥል ዘንድ ከዚህ በኋላ ትሩፋት ብቻ ነው ያለው። ያን የተትረፈረፈ እንጆሪ የተንሸረገገ ወይን እሱን እየሸመጠጥን እርጎ ዝም ብለን እንደ ምንጭ ውሃ እየቀዳን እና ሃሌሉያ እየዘመርን ተብሎ የዓለማችን የኢኮኖሚ ብልጽግና ዘመን ተበሰረ። ከዚህ በኋላ አንዱ ሀገር ከሌላው ጋር የሚኖረው ትስስርና ቁርኝት የሚኖረው ፍክክር ኢኮኖሚያዊ ንግዳዊ ምን ይባላል አይደለም እንዴ? ግሎባላይዜሽን ተበሰረ። ግሎባላይዜሽን ሉላዊነት ይሉታል። በቃ ዓለም አንድ ሆነች። እንዲሁ ነው በቃ ተሳሰረች። በጣም የሚያስደስት ነው። አዎ እንደው ባጭሩ ያሉት ወንጌል እውን ሆነ እንደማለት ያለው ወክስ ያሉት መንግስተ ሰማያት በምድር ተባለ። መቼም ለማንኛውም ይህን ሁሉ አሳጥረን ዛሬ ላይ ድረስ ነው። እንደገና እነዚህ ሀገሮች እነ አሜሪካና እነ ራሽያ እና ሌሎችም እንግዲህ ብዙ ፈራሚ ሀገሮች አሉ። ይሄንን የኒውክሌር ቦምብ ፍንዳታን እገዳ ፈረሙ። ከሶቪየት ህብረት መፍረስ በኋላ እነዚህ ሀገሮች አንድ የኒውክሌር ቦምብ አልሞከሩ። አሜሪካ፣ ራሽያ፣ ቻይና እንትና ማን በ98 ይላሉ በፈረንጆች ማን ፓኪስታንና ህንድ ትንሽ ጥሽ አድርጓል። የናስ ጎተራቸው ገና እንትና አለ ነበር። ይሄው ነው እና ከዛ በኋላ ያው ሮኬት ማን የሚባሉት የሰሜን ኮሪያ አሁንም
እንዳፈነዱ ነው ያሉት። አልሆነላቸው ጎተራቸው አልሞላ ይመስላቸው። አሁን ምን ላይ ደርሰናል? ኦክቶበር 30 ዶናልድ ትራምፕ ሄሊኮፕተር ላይ ነው ያስታወቁት። አየር ላይ ሆነው ሄሊኮፕተር ላይ ተወነች ቦታ ወደ ውይይቱ ቦታ እዛው ደቡብ ኮሪያ እስከዛች እስኪሉ ድረስ አወጁ ማለት ነው። ደግሞ እኮ በአስቸኳይ ነው ያሉት እና ይህንን ተናግረው እሳቸው ረስተውትም ሊሆን ይችላል አላውቅም። በተግባርም ተጀምሮ ይሆናል። ለማንኛውም ትዕዛዙን የሰጡት ለጦር ሚኒስቴራቸው ነው፣ ግን የኒውክሌር ስራን የሚመለከተው ኤነርጂ ሚኒስቴራቸው። ይህ እንዲህ እንዳለ ለዶናልድ ትራምፕ መደንበር ምክንያት የሆኑት ቭላዲሚር ፑቲን አንዴ ከጦር አዛዦቻቸው ጋር ሆነው በቪዲዮ መስኮት የኒውክሌር ኃይሎቻቸው የሚያደርጉትን ሙከራ እያዩ ያደረጉት ውይይት ነው። እዛ ላይ የኤታማዦር ሹሙ የራሽያ ቁጥር 1 ጀነራል ገራሲሞቭ ስለዚህ ቦሮቨስትኒክ ስለተባለው ክሩዝ ሚሳይል ስኬታማነት ተሞክሮ ገለጹላቸው። ጌታዬ ሲዞር ውሎ ሲዞር ማደር የሚችል ሚሳይል ነው የሞከርነው። ሮጦም አይጠግም፣ ማራቶኒስት ነው። እንደዚህ ያለ ሌላ ቦታ የለም እንደዚህ አይነት መሳሪያ ኒውክሌር ተሸክሞ ጉዞ ደግሞ በዚህ አልፋል አይባልም። እንዴ የሚሄድ ነው በቃ እንደፈቀደ ነው። ማንም የማያቆመን ጌታዬ ምንም እሱን የሚያቆም መሳሪያ የለም ማለት እና ፑቲን ፈገግ አሉ። ይሄን አዩ ማለት ነው ዶናልድ ትራምፕ። ቀጥለው ደግሞ ትንሽ አንድ ሳምንት ነው እንደዚህ ያሳለፉት። ዶናልድ ትራምፕ በኤዥያ ጉብኝት ያደርጉ ነበር። የት ጉብኝት የት አድርሷቸዋል? ማሌዥያ ነበሩ። ከማሌዥያ ተነስተው ጃፓን ገቡ እና ከጃፓን ደቡብ ኮሪያ ነው የገቡት። እና ደቡብ ኮሪያ ገብቶ ስብሰባ አልተካፈሉም። ከሺጂፒንግ ጋር አየር ማረፊያ አካባቢ ላይ ተወያዩና የኤዥያ ፓሲፊክ ሀገሮች ስብሰባ ነበረ። ሺጂፒንግ የመጡት ለዛ ነው። ከዛ ተነስተው ወደ ሀገራቸው ነው የመጡት ሳይገቡ ስብሰባ። እኔ ግን በፊት ዜናውን ስሰራ ብሰናይ ኤዥያ ፓሲፊክ ስብሰባ ላይ ለመካፈል ሲሄዱ ከስብሰባው ጎን ለጎን ያወራሉ ነው ከሺጂፒንግ ጋር ተባለ። ቶታሊ መጡ። ዋናውን ጉዳይ ከሺጂፒንግ ካወሩና ስብሰባውን ጥለው ሄዱ። ብዙም አይወዱም ስብሰባ፣ እንቅልፍ ያመጣል። ብዙም ስብሰባ አይወዱም። ከዛ ወይም ደግሞ አይታወቅም የራሻ ውስጥ የተፈጠረ ሁኔታ ብስጭት አድርጓቸው ሊሆን ይችላል። አሁን ወደ ስብሰባው እየመጡ እያሉ አሁንም እኚህ ጠንቀኛ ሰውዬ ቭላዲሚር ፑቲን አንድ ሆስፒታል ብቅ አሉ እና እንትን በኮሪያ ጦርነት ማነው ይሄ በዩክሬን ጦርነት ላይ የቆሰሉ ለማጽናናት ማለት ነው። እነሱን ጠየቁ። እንግዲህ ዶክተሮች አሉ። በእነሱ መሀል እያወሩ እንግዲህ አንዳንድ ጊዜ አንድ ነገር ለመናገር ቦታ ትመርጣለህ እና በጣም በሚገርም ሁኔታ የሆስፒታል አልጋን የመረጡት ፑቲን የሆስፒታል አልጋ ላይ ቁጭ ብለው ስለ ፖሳይዶን ተናገሩ። ይሄ መቼም በእውነት አሁን ሞከርነውና ውጤቱን ያረጋገጥነው ከሰርጓጅ መርከብ የሚተኮስ አዲስ አይነት ቶርፒዶ እና ፖሳይዶን የሚባል 20 ሜትር ቁመት ያለው 2 ሜትር ስፋት ያለው እና 100 ቶን የሚመዝን እና ውሃ ለውሃ በሰዓት ኦልሞስት 10,000 ኪሎ ሜትር የሚሄድ በኒውክሌር ኃይል የሚሰራ
እንግዲህ በኒውክሌር ኃይል የሚሰራ ቶርፒዶ ነው ብቻውን ጥይቱ ራሱ ማለት ነው ቶርፒዶ እኔ እንግዲህ ወታደሮች ማንበብ ይጠይቀናል እኔ እስከማውቀው ግን ድሮ ቶርፒዶ እንትን ነው ተኩሰው አለ አይ ዶንት ኖ እኔ እንደ ጥይት ነበር የምቆጥረው ልክ ጥይት እንደምትተኩሰው ማለት ነው እና ይሄኛው የራሱ ኃይል ማመንጫ የኒውክሌር ኃይል ማመንጫ አለው ጥይቱ ራሱ ጥይቱ እና በሰዓት በዛ ፍጥነት ሄዶ የምዕራቦቹን በ10 ሚሊዮኖች የሚቆጠሩ ምዕራባውያን ሆጨጭ ብለው የሚኖሩት ባህር ዳርቻ ተከትሎ ነው ውቅያኖስ ዳርቻ ባህር ዳርቻ ተከትሎ እና ዳርቻውን ትንበብ ያደርጋል ነው የሚመታ ነው እና በፍልሃ ነው የሚጨርሳቸው ያሞቀዋል ውሃውን በቃ ይገነፍላል ውሃው ይገነፍላል ሱናሚ አይተህ ከስር የረደ መሬት ውጤት እኮ ነው ሲያረጋው ውሃው ገንፍሎ የውሃን ጉልበት ታውቃለህ አይደል ምን የሚያቆመው ነገር አለ የውሃ ግድግዳ ሲመጣብህ ምንድነው የምታደርገው ኢትስ ላይክ እንትን ምንድነው ቀይ ባህርን በሙሴ እየተመሩ ስራ ላይ ሲያቋርጡ ፊልሙን ታውቀዋለህ ታስታውሳለህ አይቷል የውሃ ግድግዳ እንደዛ አይነት የውሃ ግድግዳ ነው የሚመጣብህ በጣም ከባድ ነው አለፈ ማለት በዚህ ያለ ህይወት ጠፋ ማለት ነው እንደዛ አይነት የራዲዮ አክቲቭ በሱ የተበጠበጠ እንትን ማለት ነው እንትን ከባድ ነው በጣም አዎ ይሄንን የሚያደርገው ባለፈው የጦር ምንድነው ሰርጓጅ መርከቧ ስሟን ረሳሁት አሁን የዛሬ ሳምንት ነው የገባችው እንደነገ ነው ቅዳሜ ሳምንት ይሆናል አዲስ የተሰራች ሰርጓጅ መርከብ ለይህንን ሚሳኤል ብታጠቅ ማለት ነው 12 ፖሴይዶን ነው የሚታጠቀው እና ሰጠመ ሲሰጥም መከላከያ ሚኒስትሩ ነበር ዋው ውስጥ ገባ ማለት ነው ከዛ ወዴት እንዳለ ወዴት እንደሚሄድ አይታወቅም የሚገርም ነው ያን ይዞ ገብቷል ማለት ነው አሁን የመጨረሻውን ጨዋታ የፈቀዱት ትልልቆቹ እንዴት እንደሚተላለቁ ቦታ ያስቀምጡ ነው ያሉት ይሄ ማለት ነው እና ሲሄድ መከላከያው ምን አሉ እንሆ ገባ አሉ ነው ጉድ እኮ ነው የምታየው አንዳንዴ እኮ ለታሪክ ይጎለተን ነው እኮ የምታየው ይሄ አሉ የጦር ሰርጓጁ ይሄ የራሽያን የውሃ ድንበሮች ያስከብራል የራሽያን የዓለም ውቅያኖሶች የራሽያን ጥቅሞች በመላው የዓለም ውቅያኖሶች ውስጥ የራሽያን ጥቅሞች ያስጠብቃል አሉና ገባ ያዘው ታውቃለህ እንደዛ አድርጎ ገብቷል ይሄ ፖሴይዶን ፑቲን የህሙማን አልጋ ላይ ሆነው የሰጡትን መግለጫ ሳይው እቺን ይወዳል አሉ ዶናልድ ትራምፕ እሺ ቁጭ ብለው ልዳልቅ ነው በቀጥታ ለጦር ሚኒስትራቸው ኢሚዲየትሊ ሙከራ እንዲጀመር እየተሰራ እንድትሞክሯል ስቲል አሁንም ድረስ ዜናዎች ሲመጡ ገና የትኛው እንደሆነ አለየም እንደገና አሜሪካ ካልነገረችው ነው ይባላል ምክንያቱም ፑቲን እየተናገሩ ያሉት ጎተራ የሞላ ኒውክሌር ቦምባቸውን የጠላት ራስ ላይ ስለሚያደርሱ የጥፋት ዘንጎች የሚያወሩት ስለዛ ቶርፒዶ ያኛው በነገራችን ላይ ትንሹ ቸርኖቢል ነው የሚባለው ያሁን የገባው ነው ይሄ እንትና ቦሮቫስቲኒክ 10,000 ነው ተምዘግዛግ ይሄ ዝም ብሎ ቀርቦ እስከ 20 ኪሎ ሜትር ይላል የሚባለው እና ትንሿ ቸርኖቢል ነው የሚባለው እሱ የኃይል ማመንጫ ነው የኢራን የኒውክሌር ኃይል ማመንጫ ወይም ደግሞ ቸርኖቢል የሚባል የራሽያ ኃይል ማመንጫ ነበር እሱ ወጥቶ ሰዎች በቃ እሱን ይዞ ነው የሚሄደው አዎ ስለዚህ የራሱን ኃይል ያመነጫል ምን ይላል ምናምን ኢላማውን የትም ቦታ መታ ብትለው ሲሄዱ ይላል እና እሱ እንትን ነው ይሄንን ነው አሁን ዶናልድ ትራምፕ ኒውክሌር ቦምብ ስለ ኒውክሌር ቦምብ አድርገው ነው ያሰቡት ነው ገብቷል ስለ ኒውክሌር ሚሳኤሎች አድራሽ ስለ ሚሳኤሎች ነው እንጂ
ራሽያ አዲስ ኒውክሌር አልሰራችም፣ ቦምብ አልሰራችም። ግን እሳቸው በቃጠል ሌሎች እንደሚያደርጉት እነሱ እኩል ከእነሱ እኩል ሙከራ ማድረግ አለብን እኛ ብለው ትእዛዝ ሰጡ። ሲሰጡ አሁን አሜሪካ የምትሞክረው እንደዚህ አይነት አህጉር አቋራጭ እንግዲህ ሱፐርሶኒክ እሱን አይነት ሚሳይል ነው የምትሞክረው ወይስ ኒውክሌር ቦምብ ሰርታ ነው የምትሞክረው የሚል አሁን በኮንፊውዥን የፈጠረው እና አሜሪካ ከ92 ጀምሮ ራሽያም ጭምር ከሶቪየት መፍረስ ጀምሮ ሞክረው አቁም ይሄንን ተከትሎ ሮብለት ስብሰባ ጠርተው ነበር። ማን? ቭላዲሚር ፑቲን የብሔራዊ ደህንነት ምክር ቤት የሚባል አለ፣ የሀገሪቱ ከፍተኛ እንትን ነው። እዛ ደግሞ የቀድሞ ፕሬዚደንት ዲሚትሪ ሜድቬዴቭ ምክትል ናቸው ከዶናልድ ትራምፕ ቀጥለው ማለት ነው። እና እሳቸው ጌራሲሞቭ እንዲሁም ደግሞ የድሮ መከላከያ ሚኒስትር የነበሩት እነዚህ ተማለው ተገኙበት መመሪያ ሰጥተዋል። በአስቸኳይ የኢንፎርሜሽኑ ላይ በቂ ጥናት አድርጋችሁ ድምዳሜ ላይ እንዲደርስ አሜሪካ እንቅስቃሴዋ ማለት ነው። ከዛ በኋላ መከላከያቸው ውጭ ጉዳይ ሚኒስቴራቸውና እንዲሁም ደግሞ በቦምብ ስሪቱ ላይ የሚመለከታቸው ለምሳሌ እነዛም ኢነርጂ እንትን ሆናችሁ በአስቸኳይ በቂ መረጃ ተሰርቶ ተተንትኖ ለዚህ ለእንትን ላይ ውሳኔ አግኝቶ ወደ ቦምብ እነዚህ ሁኔታዎች ተጨባጭ ሆነው ሲገኙ ራሽያ ቦምቦችን በአስቸኳይ መስራት እንድትጀምር ነው አሉ። እንደውም የቦታውን ስም ተናግረዋል። አርክቲክ ላይ ጌታዬ ያሉ ደግሞ ማናቸው መከላከያ ሚኒስትሩ የተማዦር ሹሙ ትልቁ መሳቸው ምን አሉ? የኒውክሌር መሞከሪያችን አርክቲክ ላይ ያለን አሁንም ስራውን ወዲያውኑ ለመቀጠል ዝግጁ ነው ብለዋል። እና ራሽያ እንግዲህ ይሄንን የኒውክሌር ማምረት ስራ ለመግባት የአሜሪካንን የዶናልድ ትራምፕ ውሳኔዎችና ውሳኔዎቻቸው በምን መንገድ ፕሮሰስ ይሆን እንደሆነ እያጠናች ነው። ከዛ በኋላ ለዚህ ድምዳሜ ላይ ስደርስ የኒውክሌር ቦምቦች ማምረት ትቀጥላለች ማለት ነው። ራሽያ ራሷ ቻይና የሚባለው ስትሞክር የት እንደምትሞክረው አይታወቅም እንጂ በየአመቱ 100 የኒውክሌር ሙልሙል ጎተራ ውስጥ ከተለች። የሚገርም ነው። በየአመቱ እንግዲህ የኒውክሌር አረሩ የቴኒቲ ይባላል። የፍንዳታ መጠኑ የሚጠመን ታክቲካል ስትራቴጂክ ያልክ ብዙ ነው። እንደ መጠናቸው ይሄን አልዘረዘረም። የጦር መሳሪያ ቁጥጥርና የነን ፕሮሊፈሬሽን ያለ መስፋፋት ተቋም ማዕከል የተባለ ድርጅት CACNP በመጻረ ቃል እንደገለጸው ራሽያ 5459 የኒውክሌር አረሮች አሏት። በዚህ ዘመን የሚጠቀሱ አሃዞች ዝም ብለህ ለማገናዘቢያ ተወስዳቸዋለህ እንጂ አስቸጋሪ ነው። ከዚህ በፊት የተለያዩ ሚዲያዎች ይዘውጡት ራሽያን ያስቀድሙ ነበር። ይሄ ደግሞ ምን ብሏል? ራሽያ 5459 ነው ያላት። ከዚህ ውስጥ 1604ቱ ምን ይባሉ ሌሎቹ ያው ጎተራ ውስጥ ያሉ ናቸው። እንግዲህ ይስሩ አይስሩ ይዛጉ ብቻ እዛ ያሉ ናቸው። 1600 ግን አክቲቭሊ ራሽያ በማንኛውም ሰዓት የሆነ ነገር ይመጣ ቀጥታ የምትተኩሳቸው ናቸው። ወይም የተጠመዱ ልትሎች የተጠመዱ አሰች እንትን ማለት ሳይሆን እያወረድ ኩሌ እንትን የምትላቸው ማለት እንዴ አሁን ክትትል የምታረጋቸው እንደዚህ እንትን ብለህ ማቀባበል ማለት እንደዚህ አይነት ናቸው።
ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አራሪላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። የአሜሪካ ሴንተር ፎር አርምስ ኮንትሮል ኤንድ ነን ፕሮሊፈሬሽን የጦር መሳሪያ ቁጥጥርና ያለመስፋፋት ማዕከል የሚባለው በሰጠው አሃዝ መሰረት ራሽያ 5459 የኒኩሌር አረሮች አሏት። አሜሪካ ደግሞ 5550 አረሮች አሏት። ከዚህ ውስጥ 3800 አክቲቭ ናቸው ይላል። በማንኛውም ጊዜ የመጀመሪያ ጥቃት ለማድረግ የሚችሉ የቀደማውን ያልኩ ዲፕሎይድ የሆኑ መሳሪያ በተኮሻዎቻቸው ዝግጁ የሆኑ ናቸው 3800ዎቹ። ይሄን አሜሪካ ከዚህ እየቀነሱ መጥተው እኮ ነው። አሜሪካ በጠቅላላው 31000 እንትሮች የነበሯት ወሬድስ እና ከዛ ነው አሁን የራሽያን አልጠቀሰውም እንጂ የሶቪየት ህብረት ደግሞ ፕሮባብሊ 40,000 ከምናምን ይሆናል። እና እየቀነሱ መጥተው እኮ ነው። አየህ ዓለምን ስንት ጊዜ ማጥፋት ይችሉ እንደነበር። ቻይና በየዓመቱ አሁን ያላት ክብችት 600 ደርሷል ይላል። ገና ነው ያሏት ወሬድ 600 ደርሷል። በየዓመቱ 100 ገደማ ታመርታለች ነው የሚለው። ከዚህ በፊት ደግሞ የሰማናቸው ያየናቸው 1000 ነበር የሚሉት። 600 እኮ ግን ብዙ ቁጥር አይደለም። በየዓመቱ 100 የምታመርት ከሆነ ነው ከራሽያና ከአሜሪካ ክምችት አንፃር ሲታይ ነው። ግን ይሄንን ዓለም እንትን ለማለት እንደው ዓለም የማይገባኝ ነገር ዓለምን ለማጥፋት ይሄ ሁሉ አያስፈልግም አይደል? የተወሰኑት አንድ ሁለቱ ቢተኮሱ ዓለም ሊጠፋ ይችላል ብለን ምናምነው። አዎ ይሄን ሁሉ መታጠቅ የፈሪዱላ አይመስልም? እንደ ሁሉንም መሰብሰብ ምን መሰለህ የኒውክሌሩ ላይ አሁን ያለው አብሮ ደግሞ ይሄ የሚሳይል ቴክኖሎጂው አሁን ይሄ ለምሳሌ ኢንተርኮንቲኔንታል ሚሳይሎች ተሰሩ እንላለን አህጉር አቋራጭ። እነዛን ሚሳይሎች የሚያከሽፉ ደግሞ ጸረ ሚሳይሎች አሉ። አሁን ትልቅ የቤት ስራ የምትሰራው ቦምቡ አለ። ቦምቡን ተሸክሞ ሜድል ሚሳይል አለ እና ተማምነ ያልኩትን ቦታ ሄዱ ይመታልኛል እንዳትል መከላከያ ደግሞ አለ። አየህ ስለዚህ ስተኩስ ምን ያህሉ ተመቶ ለምሳሌ የተወሰነው እዛው ስፔስ ውስጥ ቦሊስቲክ ሚሳይል በአብዛኛው በህዋ ላይ የሚመጡ ናቸው እና እዛው ላይ እንዳሉ የሚመቱ እዛ ላይ ቢፈነዱስ አደጋ ያመጡም ነው በቆይታ ሁሉ በብዛት ከተመታ አደጋ አለው። በቃ ለመሬት ችግር ነው። ግን ዞሮ ኒውዮርክን በቀጥታ ይመታል። ዋሽንግተንን በቀጥታ ከመመታትና ከሞደም ታድናል። ሞስኮንም እንደዛው። ይሄ ነገር ስላለ በጣም የምታከማቸው ያንተን የመምታት ድል ለማስፋት ገባ እንጂ አንድ ቦምብ ተኩሰ ትመታ እንትን አለ። ምናልባት 10 መተኮስ አለ። ለምሳሌ ሳርማት የሚባለው የአሜሪካም እንደዚሁ ነው። 18 ነው ይዞ የሚሄደው ምንድነው የኒውክሌር አረሮችን 18 ነው ይዞ የሚሄደው እና እነዚህ 18ቶች ይዞ ከሄደ በኋላ የተወሰነ ወይዛ የአየር ክልል እንደገባ ወይም የተወሰነ ቦታ ላይ ለቃቸዋል። ስለቃቸው 18ቱም ወደ የተመደቡላቸው ኢላማዎች በራሳቸው አይደለም የሚሉት በተመሳሳይ ፍጥነት አየህ። ስለዚህ እነዚህ 18ቱ ለምሳሌ 9ኙ ማስመሰያ ይሆናል። ስለዚህ የጠላት ሚሳኤል ይለቅማል ማለት ነው። አዎ እና ከሚለቅማቸው ውስጥ እውነተኛና ማስመሰያውን መለየት እንዳይችል ማድረግ ራሱ አንዱ ዘዴ ነው።
ለምሳሌ ግማሹን መተናስቀርተናል ብለው ቢሉ ወይም ደግሞ እንትን ቢሉ 2 እና 3 ያልፋል ማለት ነው። ስለዚህ የክምችቱ ብዛት አስፈላጊነት ለዚህ ነው። ይሄ ነገር ስላለ ነው በአሁኑ ሰዓትና በሰማው ደረጃ ከ33 ላይ የሚመጣው ከ33 ዓመት በኋላ ራሽያ እና አሜሪካ የኒውክሌር መሳሪያ እሽቅድምድም ውስጥ ሊገቡ ከዛ ቀንሰው ያመጡትን 5000 ያደረሱትን እንደገና የጨመሩ ለመሄድ ሁለቱም በየራሳቸው ትዕዛዝ አስተላልፈዋል። ግን ዓለም አሁን ለምሳሌ የአሜሪካው ፕሬዝዳንት ሄሊኮፕተር ላይ ሆነው ትዕዛዝ ሰጡ። አሁን ትዕዛዙ የቃል ነው። የቃል ትዕዛዞች ሊከበሩ ይችላሉ ብለን ማመን እንችላለን? ሹር አብሮ እኮ የሚንቀሳቀሰው ፕሬዝዳንቱ በቃላቸው አሉ ማለት ወደ ሲስተም የሚቀይር ኃይል እኮ ነው አብሯቸው ያለው። እና ፕሬዝዳንት ትራምፕ እኮ ወደ እንትን ሄዱ ሲባል ሻንጣቸውን ተሸክመው ሄዱ ማለታቸው የሚይዙት ነገር የለም። እሳቸውን ተከትሎ የሚሄድ አለ። ካፋቸው የምትወድቀውን ቃል የሚተይባል። እና እነዚህ በአሰራር ሁሉም ሲስተም ውስጥ ነው የሚገቡት። ስለዚህ በዛ መንገድ ነው መታየት ያለበት። ስለዚህ አሁን አሜሪካም ሩሲያም በየአቅጣጫቸው ኒኩለር ለማምረት ዘመቻ ላይ ናቸው ማለት እንችላለን። እነሱ ዘመቻ ላይ ናቸው። ቻይና ደግሞ አቋርጣ አታውቅም። ቻይና ደግሞ ስልቷ እንደዚህ ነው እኮ ሰው እኔ አሁን ዓለም እንግዲህ ሩሲያን አውሮፓና አሜሪካ እየወጓት ነው ያሉት። በኢኮኖሚም እየተዋጓት ነው ያሉት። እንደገና ደግሞ በቀጥታ ደግሞ በምድርም ላይ ከፍተኛ ውጊያ ገጥማለች። እንግዲህ የሞተባት የወታደር ኃይል እንኳን እጅግ በጣም ከፍተኛ ነው። አልፎ አልፎም ደግሞ የነዳጅ ማምረቻ ቦታዎቿም እየተመቱ ነው። ሉዓላዊ ሀገር ተደፍሯል አልተደፈረም ቢባል ተደፍሯል። የሩሲያን ሉዓላዊ ሀገር ሊያስከብር ያልቻለ ኒኩለር በብዛት ቢከመር ቢበዛ ምንድነው ውጤቱ? ከማስፈራራት ውጪ እስካልተተኮሰ ድረስ እንዴት መሰለ አሁን አንጀት ርር ትክን ስለአንዳንድ ጊዜ ነው ማለት አንዳንዴ ከሰው መርጦ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይባላል። መቼም በተወሰነ በዚህም ሆነ በዛ መንገድ እዛ ከፍታ ቦታ ላይ ስትገባ በወደ መንገድ የተሻልክ መሆን አለበት። ተኩስ የማይል መሆን አለበት። ይሄ ነው እንጂ አሁን ምንድነው የማትመልሰው ነገር በመጀመሪያ ደረጃ መረዳት ያለብህ የኒውክሌር መሳሪያ አንዴ ከተኮስከው የማትመልሰው ነገር ገብቷል። ወደ ኋላ መመለስ የለም፣ መዳኛም የለውም። እና ይሄን ውሳኔ ወደፊት አርቲፊሻል ኢንተለጀንስ ይሄ ሰው ሰራሽ አእምሮ እንዲወስንላቸው ኃላፊነቱን ካልሰጡ በስተቀር ስጋ ለባሽ ሆነ ሰው የሰው ልጅ ስለሌላው አንዳንዴ ደንታ ላይ ሰማው ይችላል። በተግባርም ይሄን ያሳይቷል። ግን ስለራሱ ልጅ ስለራሱ ሲል እንዲህ ያደርገዋል። ይሲ እና ይሄንን ምናልባት ወደፊት ውሳኔውን ለአርቲፊሻል ለሰው ሰራሽ አእምሮ ሊሰጡ ይችላሉ። እሱ ይወስንላቸዋል ደናልኩ ለዚህ የሚያስፈልገው እና በዚህ የተነሳ ነው አንዱ ቭላዲሚር ፑቲን አሁንም ቢሆን ምዕራባውያኑ እኮ የሚያስቡት ይሄንን ነው። ከዩክሬን ብናስወጣው ጦሩንም ሽክ አድርገን ማለት ነው ብናስወጣው ከመውጣት ያንን ከመቀበል ውጪ ምን አማራጭ አለው ነው እኮ። እንዴት አድርጉ ኒውክሌር ትርስ ሊገባ ይችላል በማይድንበት ራሱ ሀገር ኳላ ራሱ እንደ ሀገር ራሻ በማትኖርበት አንድ ትውልድ በማይተርፋት ሁኔታ ገብቷል። የትም ይሄን እንዴት ሊወስድ ይችላል?
እንደሱ እኮ ከወሰደው የሚል የራሽናሊቲ ጥያቄ ነው። አዎ አሁን ጦርነት እጅግ በጣም አስከፊ ነው። ጦርነት የሰው ልጅ ህይወት፣ ጦርነት የሀገርን ኢኮኖሚ፣ ጦርነት መልክዓ ምድርን ሁሉ የሚቀይር ነገር ነው። ከጦርነት ይልቅ የሰው ልጅ አሁን ለምሳሌ ኢንቨስት የሚደረገውን ሀብት ያው በጦርነት ኢንቨስት የሚደረገው ሀብት ዓለምን በምን መጠን አንደላቆ ህዝቦቿን ሊያኖር የሚችል ሀብት ነው እየፈሰሰ ያለው። ግን የሰው ልጅ ጦርነትን መርጦ እየተዋጋበት ነው ያለው። እንደገና ደግሞ የሚሸነፉ ሰዎች ብዙ ጊዜ ሽንፈትን መቀበል የማይፈልጉ ሰዎች የሚወስዷቸው እርምጃዎችም አሉ። መሳሪያው በአካባቢህ እንዳይኖር ማድረግ ነው። ሰው እኮ በራሱ ላይ ይወስናል። አንዳንድ ጊዜ በራሱ ነፍስ ላይ ይወስናል። አሁን አንተ በልጆቻቸው ስትል ልጅ ብዙ ጊዜ ካንተ ህይወት ይልቅ ልጄ ይኑር የምትልባቸው ሁኔታዎች አሉ። እና ሰው በራሱ ላይ የሚወስን ፍጥረት እስከሆነ ድረስ እንዴት ሰውን ታምነዋለህ? በሌላ መልኩ ደግሞ ስታስበው አንተ አናታናቱን እየቀጠቀጥከው፣ አንተ አናታናቱን እየመታኸው፣ እሱ ግን አይመታኝም፣ እሱ ግን ለሁላችንም መጥፋት ምክንያት አይሆንም ብለን በመንቀጠቅጠው ሰው ላይ እንዴት እምነት እንጥላለን? ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ይሄ እኔ ብዙ ነገሮች በእኛ ሀገር ተሞክሮ ውስጥ በተረታችን፣ በቀልዳችን፣ በምሳሌያዊ አነጋገራችን ውስጥ ብዙ እውነቶች ተነግረዋል እና ከቀልዶቻችን አንዱ ሰውየው ጠመንጃ ይዞ ይሮጣል፣ አንዱ ዱላ ይዞ ያባርራል። ካላሽንኮቡ በጥይት ግጥም አድርጎ ጥይት ያቃመ ሰው ጠመንጃውን ይዞ እየሮጠ እየሸሸ ሲሮጥ ዱላ ያዘው ሰው እያባረረ ይሄዳል። ገርሞት ያየው እንዴ ምን ሆነ ነው ሲለው ሟች እያባረረኝ ነው አለ። ሬሳው እየታየኝ ነው። ሟች እያባረረኝ ነው። ይሄ ምንድን ነው የሚያሳየው? ራሽናሊቲ። በዚህ ኢትዮጵያ ውስጥ የምታየው ነገር ያ ሰውዬ ቅርብ ሆነ በክላሽ ጥይት እንደ ኳስ ነጥሮ ነው 40 ትንንሽ ሆኖ ነው እንትን የሚል ያሰው አይደል? ይሄን ማድረግ እንደሚችል ያውቀዋል። ሲጀግንነት ብዙ ጊዜ አንዳንድ ሰዎች ስለ መሐሪነታቸው ይናገራል። መሐሪነት ገብቷል። አቅሙ ለምሳሌ እየማረው ነው፣ ምሮት ነው፣ ሊገለው ይችላል። ምክንያቱም ይሄ በዱላ ይመታው ነው እየመታ ያለው። ራሱንም መከላከል ነው፣ ገንጥሎ መጣል ይችላል። ግን ይሄ ሰውዬ ምሮታል። አይቷል። ይሄ ሰውዬ ምሮታል። ሊከነብለው የሚችለው መሳሪያ ይዞ ሊገለው ስላልፈለገ ሊምራው ስለፈለገ ነው እየሸሸለት ያለው እና በሩጫው ደክሞ ማባረሩን እንዲተውና እሱም በሰላም በህይወት እንዲኖር ለመተው ነው። እሱም ወደ ጉዳዩ ያም ወደ ጉዳዩ። ያ ሰው ታላቅ ነው። ያ ሰው ተሸናፊ አይደለም። ግን አሁን የእይታ ጥልቀት ማነስና ገለባ መሆን፣ ግልብ መሆን ግንዛቤን ይለያየዋል። ለአንዳንዱ ሙትቻ፣ ወንድ አሰዳቢ፣ ታደስ መሳሪያ በጎበዝ እጅ ነው እንጂ በእንደዚህ አይነት አርሆ እጅ ምን ጥቅም አለው? አየው ያ ቆዚምዚሙ እርጥብ ዱላውን ይዞ ወንዱ አለው ጠመንጃ ባይኖረው ልብ ወንድ ስለሆነ ካክቶ ሊጥል አባረረው። ሲመጣ ይሄንን ያን መሳሪያ ይዞ እንትን ያለ ፈሪ ይላል። አንዳንድ እኮ አለው አባባል አትግዛ ብለው አትሽጥ ብለው መሬቱን ሸጠና አትግዛ ብለው ምንሽር ገዛና
ሲነፋጠጥ መጣ ነጠቁኛለና ኦኬ መነጠቅ ሌላ ነገር ነው ይሄ ሰውዬ ግን አየህ ጀግንነትን ማወቅ አለበት ጀግና ነው ገብቷል ዞር ብሎ ቃታ መሳብ ነው ከምብሎ ለመጣል ህይወትን ለመጣል ምንም እንትን መሳረስ ካለ እንትን አያስፈልግም ይሄ ሰውዬ ግን ምሮታል ሊገለው እንደሚችል አውቆ ማለት ነው ይሄ ድርብ ጀግና ነው እሱ ያለም ስርዓትም እንደዚሁ ነው ልል ነው ምንድነው መሳሪያውን ስለያስክ አትጠቀምበት አየህ አዎ የኒውክሌር ቦምብ በቅርብም በርቀትም ያለውን ጠቅልላ ለምን ታጠፋበታል ይሄ አንድ ነገር ነው ግን would you do that ስለዚህ አሁን ቭላዲሚር ፑቲን የገጠማቸው ሁኔታ እየገፋ ቢመጣና ከዩክሬን እየተገፉ ወታደራቸው እየተገፋ እየተመታ ቢመጣ እኔ የምመርጠው አሁንም በዛ ሰውዬ ቦታ ቢሄዱልኝ ነው አዎ ግን ኒውክሌሩን ተሸክመው ቢሮጡ ነው መርጠው አዎ ግን ሰውዬው እኮ ቢያነቅፈው የሞት ጣፋንታ ሊደርሰው ይችላል ምንም ዱላ የሚይዘ ተወጣ የሩሲያ ጣፋንታ ምንድነው አሁን ለምሳሌ ሩሲያ አንድ የደረሰባት ነገር አለ ሶቪየት ህብረት በነበረችበት ጊዜ የነበራትን ክልል ይዛ አልቀጠለችም ለሩሲያ መፍረስ ብዙ ተጠያቂ አካላቶች አሉ ዓለም በአንድ ወቅት ሩሲያን ለማፍረስ አውሮፓና አሜሪካኖች ያልሳሉት ያልወለወሉት መሳሪያ የለም ቀንቷቸው ሶቪየት ህብረት አሁን ባለችበት ሩሲያ ደግሞ መጠኗ አንሶ ነው ያለችው አሁንም የአውሮፓ ወይም የኔቶ የቀን ህልም ቅድም አንተ በጣም ደስ በሚል መልኩ ገልጸዋል ህልማቸው 90 ትንንሽ ማድረግ ነው ሩሲያን እና ክብሯን ሉዓላዊነቷን በማጥፋት ሩሲያ የምትባል ሀገር እንዳትኖር ማድረግ ነው ጠላቶችህ ሌት ተቀን የሚያልሙት ላንተ ህልማቸው ይሄ ነው አንተስ ህልምህ ምንድነው እንግዲህ አሁን እንደምናየው ይሄ ሁሉ ሙከራ ይሄ ሁሉ የራሺያ ይሄን ሁሉ ብታረገው ዝም ብሎ አይደለም አዘይደው ዘዴ የመጨረሻው የጌሙ መጨረሻ ያ ፑቲን ማለት ራሺያ ማለት ናቸው የኛ መዋረድ እና የራሺያ መፈረካከስና ከራሺያ እጅ የኒውክሌር መሳሪያ ማውጣት እና በዛም እስከ ወዲያኛው ማሸነፍ ከሆነ ይሄ አይሆንም ነው ስለዚህ ይሄ ደግሞ ስለማይሆን ራሺያ በአካባቢዋ ላይ የራሷ ተፈጥሮ የሆነ ተጽዕኖ አሳዳሪነት አላት የተጽዕኖ ክልሎች አሏት የተጽዕኖ ክልሎቿ ላይ በራሷ መንገድ በተለያየ ኢኮኖሚ ትብብር በመናምን ተወዳይታ ምትኖርበት ሊሆን ይችላል ግን እዚህ ውስጥ ምዕራቡ ዓለም ኢንክሮች እንዲያደርግ እዚህ ውስጥ እንዲገባ አልፈቅድም ይዛቸው ስለዚህ አሁን ይሄን ባለመቀበል ዩክሬንም በዚህ መንገድ ኔቶ እናደርጋለን አለበለዛ ይሄን ጦርነትን በአሸናፊነት እንድትወጣ እስከ መጨረሻው ራሺያን እንዋጋለን የሚል አቋማችሁን ገፍታችሁበት ከሄዳችሁና በየጊዜው ራሺያ ላይ ማድረስና ማድረግ የምትችሉትን ነገር በማጠናከር የምትሄዱ ከሆነ ዓላማችሁ ራሺያን ማፍረስ አድርጌ ያመንኩ ዘንድና ወደ ኋላ እንደማትሉ የድምዳሜ ላይ ደረስኩ ጊዜ ማድረገውን አውቃለሁ ነው አጠቃላይ የውጊያ ስትራቴጂ ይሄ ነው በጆ ባይደን ጊዜ ደግሞ እንግዲህ የምታደርገውን እናያለን ነው እኛ ደግሞ ማድረግ አለበት ብለን ምናምነው ያስኮ መሪ ለቀውጣ አሁን አንተ የሰው ሀገር መውረርህን ዋና ኃጢያቱን ወንጀሉን የፈጸምከው አንተ ነህ የሌላ ንጻን ሀገር ድንበርና ግዛት ዘልቃ ያስከው አንተ ነህ እና የምንተሳጥቆቲታ እንደሚባለው ሁሉ አሁን በእኛ ላይ በማሳበብ ምዕራብ ጥሶ ገባ እንክሮች አደረገ ምናምን በሚል አመልጣለሁ ብለህ እነሱ እያልክ በሚል አመልጣለሁ ብለህ የምታስብ ከሆነ ሞኝን ፈልግ
ከዚህ እስክትወጣ እናደማለን። ይሄ ጦርነት የሚቆመው አንተ ብቻ ነው ማቆም የምትችለው እንደገባ አድርገህ ስትወጣ እንደገባ አድርገህ ካልወጣ እናስችላለን ዩክሬንን ምንም ገደብ ሳይኖረው የሚል ነው የጆ ባይደን የነበረው። አሁን ዶናልድ ትራምፕ ሲመጡ ነው ማወቅ ይፈጀጋል። ስለዚህ አውሮፓውያኖች ግን በዛ አሳሰብ ውስጥ ያሉት እና የመጨረሻ ኢንድ ጌሙ ይሄ ከሆነ ራሽያ እየነገረችን ያለችው እንደዚህ መሳሪያዎችን ልትጠቀም አይ ዶንት ኬር ዓለም ተያይዘን ልንጠፋ እንችላለን የሚል ነው። በዛ ደረጃ ነው ልናይ የምንችለው። ከዛ ውጭ ሊሆን አይችልም። ስለዚህ ከሁለት አንዳቸው ከዚህ መማር አለባቸው። ራሽያ እንደምትለው ጥቅሞቿን አሉ፣ ጥቅሞቿን ማክበር ነው እና በምንም መንገድ ዩክሬንስ የአውሮፓ ተጽዕኖ አትፈልግም። ዩክሬን የአውሮፓ ህብረት አባል እንድትሆን አትፈልግም። የኔቶ ብቻ አይደለም፣ የአውሮፓ ህብረት አባል እንድትሆን አትፈልግም። በምትኩ በዩክሬንና በራሽያ መካከል የነበረው እኛ ሸሽተው የሄዱት ፕሬዚደንት ዘለንስኪ ከመምጣቱ በፊት ወይም ደግሞ ፕሮ ክሬምሊን የሚባሉ መሪ ናቸው። እኛኛው በአጠቃላይ ኪየቭና ሞስኮ ያው ታሪካዊ አመጣጣቸው እንደዚህ የተሳሰረ ግንኙነታቸው እንዲመለስ ትፈልጋለች። የራሽያ ቋንቋም የዩክሬን ቋንቋ ልሳንነቱ እንዲመለስ ትፈልጋለች። እንዲህ አይነት ነገሮችን ያስቀምጣለች። በሌላ አነጋገር ዩክሬን የራሽያ የተጽዕኖ ክልል ሆና ነው የምትቀጥለው። ገለልተኛ አገር በሚል ገለልተኛ አገር ትሆናለች። ሚሊተሪ እንትኗ በጣም ይሄ ለኦፌንሲቭ መሳሪያዎች አይኖራትም። ራሷን ለመከላከል የሚያስፈልጓት መሳሪያዎች ብቻ ያለው የጦር መሳሪያዎች ቁጥር በጣም ያነሰ እና ከአውሮፓ ህብረት አባል ያልሆነች ከሞስኮ ጋር ግን በፊት ቀደመው አይነት ምንድነው ይሄ የባይላተራል ግንኙነት ዲፕሎማቲክ ግንኙነት የተመለሰባት እንድትሆን ይፈልጉት። ስለዚህ አሁን ይሄንን ከማስደረግ አኳያ የቭላዲሚር ፑቲን ስትራቴጂ ብዙ ጊዜ እንደሚያስነብቡን ጦርነቱ መቀጠል ነው እና ዘሞር ጦርነቱ እየቀጠለ በሄደ ቁጥር አውሮፓውያኖች ይታክታቸውና ይተውታል የሚል አመለካከት አለ። ይሄ ሳይሆን ቀርቶ አውሮፓውያኖችም በዛ ጥናት ራሽያ መውጣት አለባት በሚለው አሁን እነሱ የሚያቀርቡ ከዚህ በፊት አውርተናል። የተኩስ አቁም ቢደረግ እዚህ ያንን ጦር ያስገባሉ፣ ግንብ ይሰራሉ፣ ከዛ ዩክሬንን በሚፈልጉት መንገድ ይገነባሉ፣ የአውሮፓ ጦር ይገባል እዛ እንደዚህ ምን ነገር አለ። ወደዛ ምዕራፍ ከተገባና እንደዛ አይነት ፍጥጫ አይገባም አይደረስም ብላ ነው የምታስበው ራሽያ። ከተገባ ግን ያለኛ አማራጭ ኒውክሌር መጠቀም ይሆናል። ስለዚህ ይሄንን በዚሁ ነው መተው የምንችለው። ግን እንደው ቀደም ስናወራ ያ ጠመንጃውን ይዞ ሮጠ ያለውን ሰውዬ በተመለከተ እሱን የመሰለ ለካ ታሪክ በተጨባጭ የተፈጠረ አለና እሱን ላወራ ፈልጌ ነው። እሺ ሙሉጌታ ተስፋዬ ገጣሚው ምን ነው አንተ ሙሽር ማብላት ቢቀር ማጉረሱ መዝጋጅህን መዘርጋቱ ትደለቅብኝ ትዘፍንብኝ አይነጋ መስሎ ሌቱ አይፈጅር ጽልመቱ ከንቱ እያለ ያን ግጥም ምን ነው አንተ ሙሽር ይሰርቸው ብዙ ጊዜ ገጣሚ ነው በጣም እና ይሄ ወፍዬ ነው የማኔ በአሜሪካን ሀገር ያለ ዘፋኝ ልጅ ባጭሩ ስሜቱን ዘፍኖ ስሜቱን አልቅሶ በለቅሶና በስሜቱ አሸናፊ ምንድነው ሻምፒዮና ነው ምንድነው ምርጥ ተብሎ ተሸልሞበት በዚህ ምክንያት በዚህ ዘፈን የተነሳ እንግሊዝ ተጠርቶ እንግሊዝ የፕሮግራሙን ካሳየ በኋላ በፎርጅድ ፓስፖርት ፍቅረኛ ያለችበት አሜሪካ ገብቶ ታስሮ ጠይቃው አንድ ላይ ኖሮ ሁለት ሶስት ልጆች እስከ ማፍራት የደረሰው ማን ነው እሱ? ማን ተካ ነው? አበበ ተካ በሁለት ነው የምነግርህ። ከፍቅር እስከ መቃብር ቀጥሎ የምናቀው በመደብ በህይወቱ በስጋና በደሙ በልብ ወለድ ሳይሆን ፍቅርን የኖረ ሰው ነው። በጣም የሚገርም እና ፕሮባብሊ ያ ፍቅር አሁን የለውም ከተባለ እንግዲያውስ የፍቅር ማጣትን በቁሞ እየታመመ ያለ ልጅ ነው። በጣም የሚገርም ልጅ ነው እና ምናብ ያለው ጥሩ ጸሐፊ አላት ከሆነ
የእሱን ልጅ ታሪክ ለማንበብ ከማንም በላይ ዝግጁ ነኝ። የፍቅራቸውን መጀመሪያ እንዴት ተገናኙ? ማን ናቸው? እንዴት ተለያዩ? እሱ አሜሪካ ስትሄድ እሱ የት ነበረ? እንዴት ቻለው? እንዴት ወደ ሙዚቃ ገባ? በሙዚቃ ውስጥ አለቅሳለሁ የሚለው ዜማው አለ አለ በጣም እና አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደች መንገድ ነው ያለው። ደብዛው ነው የጠፋው። መሄዱ አይደለም። እንግሊዞች እኮ አሜሪካ ሄዳሉ ፕሮባብሊ በየዓመቱ። ለኛ ሰው ግን ለብዙዎቻችን አሜሪካ ሄድን እንደውም አሁን ይሻላል ምንም አድርገው ከ5 ከ10 ዓመትም በኋላ ብቅ ይላሉ። በፊት ያው በደርግ ጊዜ ታስታውሳለህ አይደል? መተያየትም ይቻላል ደግሞ ይቻላል። ስልኩም አክሰሱ ብዙ ነው። አሁን አክሰሶቹ በጣም ብዙ ናቸው። ግን ያኔ በተለይ በገና እንደ ቴክኖሎጂ ሳይመጣ ኤርፖርት ላይ እኮ የሚደረግ ለቅሶ አይደለም። በቃ ይሄ አፈር እንዴት ነው አንድ በምትወደውን ሰው ያው እንደ ባህል ይላሉ። እኔ እንኳን ብዙም አላውቅም። እኔ ሰው የሚቀበረው ልብ ውስጥ ነው ብዬ ነው የማስበው። አፈር ውስጥ ከቶ አፈር በትኖ እርም ማውጣት ይቻላል ብዬ አላምንም። አይሆንም። እና የብዙዎቻችን ልብ የቀብር መሬት ብዬ ነው የማስበው። እና ደግሞ በደንብ አድርጎ ህይወታችንን ይወስናል አይደል? ከዛ በፊትና ከዛ በኋላ አንድ አይደለንም። እና ሰው እንደዚህ አፈር ቆንጥራ እንዲታረጋለ ማለት ነው። ኤርፖርት ላይ እኮ እንባን ፈንጥቀ አፈር እንደበተንከ ቁጠረው አይደል? ከለታት አንድ ቀን ስልክ ነው የሚደውለው። ያኔ ደግሞ ስልኩ ዋጋውን ታውቃለህ። ከውጭ ሲደውል አንተ ደግሞ መወከርም አትችልም። ስለዚህ አንድ ሰው ወደ ውጭ ሀገር እንደዛ ሲሸኝ በሞት ከመለያየት አይለይም ነበር። በስጋት ትገናኝም አይለያይም። ስለዚህ ልጅ ያ ነበር እውነታው። አየህ፣ ስለዚህ አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የሄድሽበት መንገድ አለ። የናፍቆቱን ብዛት የናፍቆቱን ስቃይ ነው ያለቀሰው። ይሄን ደግሞ እኔ ሄጄ አይቼዋለሁ። እኔ ብዙ ጊዜ እንዲያነሳው አይደለም እንደው አብሮ ለመሆን ምናምን ነው እንጂ ብዙ አልነካም። አበበ ተካ ግን ሄጃለሁ። አበበ ተካን ለማየት አበበ ተካ የሚዘፍንበት ናይት ክለብ አይደል ነው አላስታውሰውም። ሄጄ ባል እንደማንም እንደተገረመ ሰው ማለት ነው እንደተገረመ ሰው አይቼዋለሁ። በጣም እና አበበ እዚህ የሚያለቅሳል፣ አበበ አደባባይ የሚያለቅሳል፣ አበበ ቴሌቪዥን የሚያለቅስ ነበር። የእምባቋት ነበር። በጣም የፍቅር ምሳሌ የሆነ ልጅ ነው። በጣም ነው የሚገርመኝ። ለሄን ዲካ ተከትሎ አሁን ብዙ ሰዎች የሚነግሩን ስለመለያየቱ ገለመን የሚነግሩን እንዴ ኦልሞስት ነክቷል እኮ ፍቅር ነክቷል እሱ። በጣም የሚገርም ልጅ ነውና በጣም መጻፍ ያለበት ነው የሱ ታሪክ። ግን ብዕር ይጠይቃል። ዝም ብሎ ቁጭ አድርጎ ድምጽ ቀርጾ እንደዚህ መጣር ብዕረኛ ይጠይቃል። ሐዲስ ዓለማየሁ ይጠይቃል። ገብቷል። ስለ ሰብለ ወንጌልና ስለ በዛብህ እኮ የሚነግሩን ተገናኙ ተዋደዱ አይደለም የሚነግሩን የሁለቱን ታሪክ አስከትሎ ስንት ነገር ነው የሚነግሩን። እንዴት ነው የሚነገረው? እንዴት ነው የሚጻፈው? ይሄንን የሚያውቅ ብዕረኛ ያስፈልጋልና ያበበ ኤኒዌይ እሱን ያነሳሁት ለምንድን ነው? አበበ ተካ የሱን ዘፈኖች ሌሎቹን የጻፈው እንትና ነው ማለት ነው። ግጥሞቹን ሙሉጌታ ተስፋዬ የጻፈው ገጣሚ ነው ልጅ ነው። እና ወፍዬ የሚለው ዘፈኑን ነው የሚወደው ሙሉጌታ። እና እሷን ዘፍናል ስታውቃታለህ? ያው በደንብ አላስታውሳለሁ። ወፍዬ የምትል ዘፈን ነው። ወፊቱ ነው የሚለው ሰው ደግሞ የተለያየ ነው የሚያውቀው። እኔ ደግሞ የሚነካኝ ዘፈን ይሄ አሌክሳንድር ነው የሚነካኝ። እሱ በጣም የሚገርም ዘፈን እሱ ነው። እና ሙሉጌታ የመገናኘት እድል ነበረን። እና አንድ ሲያወራ ምን አለ በእንትን ነው የምንሄደው አለ። እንግዲህ እሱ ታጋይ ሆኖ ነው የመጣው። እና በውይይት ስንሄድ ቀድሞ እንግዲህ ያው ከታጋዮች ጋር ሆኖ ማለት ነው እሱ የሆነ ከተማ ክፍል ውስጥ ብቻ የሆነ ግጭት ውስጥ ጠብ ነገር ነበራል። ወረስቶታል እሱ። ከዛውን በታክሲ በውይይት እንደዚህ ስንሄድ ከፊት ለፊት እንዲህ ስል
መጣብኛል ያ ልጅ ሲገለገል የነበረ ሲበጠብጥ የነበረ አሁን ተነስቼ ሽጉጥ ይዣለሁ። እሺ በኋላ አንተም አይደለ እንዴ ስትበጠብጥ የነበርከው ስትል የነበረው አልኩት አለ። ያን ጊዜ እንደዚህ ስለ እና ምን ልትሆን ነው? ምን ልታመጣ ነው? ታታታታ ሳንበጥብጥ እንወራድ አልኩትና ወረድን አለ። ከምንድን ነው? ከታክሲው መጀመሪያ ሙሉጌታ ራሱ አምሯል እና ሽጉጥ ይዣለሁ ስል በላይ ሆነ እሱ አለ። ምን አባክቶ ነው በላ እያለ ሊሰነዝር ሲል እኔ ሊመታኝ ሊሰነዝር ሲል መጨረሻ ላይ በህዝብ ፊት ሊመታኝ ነው ሲል ኧረ ተው ካፉ ጥሩ ነገር የማይወጣ ገላጋይ እየጠበኩ ነው። ካፉ ጥሩ ነገር የማይወጣ ይዣለሁ። ሽጉጥ ይዟል። በዚህ መንገድ ገላጋይ ገብቶ መጨረሻ ላይ ከሱ ጋር ታርቄ ተያይዞ ምንድን ነው ወደ ህግ ቦታ ይባላል መንገድ ላይ ከሱ ጋር ታርቄ ጓደኛ ሆኜ ምን አይነት እብድ ነው እያልኩት በዚህ ወዳ እየተሳሳቀ ተመልሰናል ማለት ሽጉጥ ይዟል እና ከቅድሙ ጋር ይመሳሰላል እንጂ ምን ያድርገው ብድግ አድርጎ ሽባር እግሩን መምታት ይችላል። ግን ይሄ ልጅ በነገረው ማለት ኧረ እባክህ ካፍ ሽጉጥ ይዟል ካፉ ጥሩ ነገር የማይያል አየህ ሙሉጌታ ገጣሚ ነው። ገባ የሰው ልጅን በደንብ ያውቀዋል። ጉዳቱን ያውቀዋል፣ ደስታውን ያውቀዋል፣ ስብራቱን ያውቀዋል። ስለዚህ እንደ ሌሎች ሰዎች ተደፈርኩ ብሎ መተኮስ አይችልም። አየህ እያንዳንዷን ነገር ስለሚያገጣሚ ስለሆነ መሰጠው ሰውየው መሰጠው ያ ልጅና እንደዚህ አይነት ነገር አለ። እንግዲህ ይኸውልህ እንደዚህ ነው ማየት ያለብን። የኒውክሌር ጦርነት ይካሄዳል ብለን በእውነት ለማሰብ ያስቸግራል ጤነኛ የሆነ ሰው። ስለዚህ ነው በመሃል የመደራደሪያ አንድ ነገር አድሩ ሽማግሌ እንዲገባ አንድ አይነት መፍትሄ እንዲፈለግለት የማድረግ አቅም ነው ኒውክሌር ያለው እና የመጨረሻ ሂደቱም ወይ ዶናልድ ትራምፕ በጀመሩት መንገድ ይሁን ወይ ደግሞ ሌሎች መንገዶች ተፈጥረው ሌላ አይነት ልባት ይፈልግልታል እንጂ የዩክሬኑ ጦርነት ፍጥጫ በዚህ ሁኔታ ቀጥሎ በኒውክሌር ጦርነት እንዲደመደም ዶናልድ ትራምፕም ማናቸው ደግሞ ለንደን፣ ፓሪስ፣ ጀርመን እንዲሁም ደግሞ ቭላዲሚር ፑቲን ዝግጁ ናቸው። የእውነታቸውን ነው ብዬ አላምንም። እንደ አውሮፓውያኖቹ ፍላጎትና ጉጉት ቢሆን በአንድ ጀንበር ገብተው ፑቲንን አቁሟቸው ነበር እስካሁን ባለው ሂደት እንኳን ብንወስድ። ስለዚህ ገባን መጣን ምናምን እዚህ ደረስን እያሉ እነሱም ደፍረው አይሄዱ። ፑቲንም ማድረግ የሚገባውን ነገር ኒውክሌር ቦምብ ግንብ ነው፣ የማትላተመው ግንብ ነው። ትከካለህ እንጂ የምታመጣው ነገር የለም። ሶ ኢቨንቹዋሊ ይሄ የኒውክሌር መሳሪያ በመጨረሻ ይህን ጦርነት የማስቀረት አቅም ይኖረዋል ብዬ አስባለሁ። የኒውክሌር ጦርነት ዓላማውም ኒውክሌር መሳሪያ ጦርነት ማስቀረት ነው። ገብቷል። ባይሆን አደጋው ምንድነው? አሜሪካ ኒውክሌር እንደሰራችው የመጨረሻው ድምጽ ለመሆን ነው የዓለማችን። ስትናገር የምትሰማ እንድትሆን ነው። ባትሰማ ደግሞ በራዲዮ አክቲቭ እሳት ውስጥ ትፈግማለች አይደለም? አሜሪካ ሂሮሺማና ናጋሳኪን ሁለት ቦምቦች ነው የሰራችው። የማናተን ፕሮጀክት የሚባለው የመጀመሪያዎቹን ትኩስ ቦምቦች አውጥቶ ሰጣቸው ለሃሪ ትሩማን። ሃሪ ትሩማን ሁለት ቦምቦች እንዳላቸው ያውቃሉ። ስለዚህ አሁን ጃፓን እንድትመታ የወሰኑት
እጃስጥም ላይ እየተዋጋ ስለነበር ጦረኛ ነበር ጃፓን ስለዚህ ደሴቶቿን በሙሉ ተነጥቃ አሁን ሜንላንድ የምንለው ላይ ነው ያለችው ጋራቸው እሱም እንደ ሳጠራ አንድ ዷል ቤቶቻቸው የሚሰሩት ተቀጣጣይ ነገር ነው ቤቶቻቸው ይሄ ጂ52 የምትለው የአሜሪካ ቦምብ አንጣፊ በጣም ጨፍጭፏታል ይሄም ሆኖ የመጨረሻውን ፍልሚያ ለማድረግ ያላትን መሳሪያ ሁሉ ታጥቃለች አንድ የእንግሊዝ ጄኔራል አንድ ወታደር ምን መሆን አለበት ሲባል አንድ ወታደር ስታንዳርድ ዩሮ ከተባለ ጃፓን ወታደር አለ የሚገርም ነው ትዛዝ ለምንም አይል የተሰጠው ትዛዝ ለመፈጸም ፈለጠኝ ራበኝ ቆረጠኝ የማይል ቢታር ዲሳይሲቭ ምናምን ያሉ የገለጹት የወታደር እንግዲህ ሁሉም ተዋክቷል አዎ የወታደር ስታንዳርድ ይፈለግ ከተባለ የጃፓን ወታደር ነው ብለዋል የሚገርም ያን ያህል ቁርጠኛነት ያለው ስለነበረ ጌታ ተቆጣጣቆ አደሬው ደግሞ ይሄ እንደኛ ሰላም የመጨረሻው ሰው ሸምበቆ እንደዚህ አድርጎ ሸምበቆን በጩዌ መልክ ቀርቶ አዎ የመጣውን አንዱን እንትን ብዬ እሞታለሁ ብሎ ተሰልቷል ስለዚህ አሜሪካ አሁን እንትና ሞራል ነበርባት ጆሮተሰን ጥሩት ለማቆም ሜንላንድ ጃፓንን መብረር ነበርባት ስለዚህ ልታሸንፍ ትችላለች ግን እንደ በመቶ ሺዎች ባይባል በብዙ 10,000 የሚቆጠሩ የአሜሪካ ወታደሮች ግን ያልቁ ነበር ስለዚህ አሁን ይሄንን ለማስቀረትና ጦርነቱን ለመቋጨት የሚያስችል መሳሪያ ደረሰ አየና ሂትለርን በመፍራት ናዚ ጀርመንን በመፍራት ሳይቀድሙን ሂትለር ሳይቀድመን እንቅደም ተብሎ የተጀመረ ፕሮጀክት ለማደረሰ ያኔ ጀርመን ተኮርሽማ ከጥቅም ውጭ ሆናለች ጃፓን ጥቅም ለማን ላይ ደረሰ ጃፓን ላይ እና እሳቸው በሬዲዮ ቀርበው ከዚህ በፊት ዓለም አይቶት በማያውቅ ከዚህ በኋላ በታሪክ እንመታለን እና እጅ ፍጥ ብለው እንትናሉ ማለት ነው ሂሮሺማ ተመታ ማለት ደፋ እሺ ጃፓን ጃፓን በዛ መጠን ተመታ ሂሮሺማ ተመቶ ገብቷል ማሽሩም የሚሉት ማለት ነው እነሱ እንጉዳይ እኛ ልጅ ሆነን የጅብጥላ የሚመስል የጅብ ጥላ የምንለው ወይም ጃን ጥላ ማለት አዎ ሙቀቱ እኮ ከ10,000 ዲግሪ ሴንቲግሬድ በላይ ነው እኮ 10,000 ዲግሪ ሴንቲግሬድ ማለት የፀሐይ ገጽ እኮ ሙቀት ነው ብረት የሚቀልጠው በ1,000 ዲግሪ ሴንቲግሬድ ነው በዚህ ሙቀት ስከተው ወደ ውሃ ነው የሚቀየረው ብረት 10,000 ዲግሪ ሴንቲግሬድ ምንም ነገር ሊኖር አይችልም ያ ሲፈነዳ በዛ ሬዲየስ ውስጥ ቢያንስ በ5 ኪሎ በ10 ኪሎ ሜትር ሬዲየስ ውስጥ በፍንዳታው የተገኘ ሞተ እኮ አይደል የሚባለው ተነነ ነው ተነነ ነው የሚባለው የሲቫፖሬትድ የሚቀበር ነገር የለም በዛ አድርገው ወደ በወቅቱ 80,000 ነው ምናምን ብቻ ያለ እየተፋፋ ሄዶ ስባል ጃፓን ዘመነች እጃስጥ የሚገርም ነው በኋላ ሃሪ ትሩማን ምን ማድረግ ነበረባቸው አንድ ቦምብ ትቀራለች ገብቷል ቀጣሉ ያችን ቦምብ ናጋሳኪ መቱ ማለት ነው እንበል አሁንም እጃሰጡን ብንል ከባድ ነው ባይሰጡ ነው አሜሪካ ጃፓንን ከመወረር ማራጭ አልነበራት ሶስተኛ አቶሚክ ቦምብ አልነበራት አንዳንድ ጊዜ በሀገራት መካከል ቡፋ ራሱ የመሳሪያን ተክቶ ይሰራል በጥንቃቄ ሊያሳምን በሚችል መልኩ ለምሳሌ ዶናልድ ትራምፕ ምን እንደሚሉት ማናቸው ቭላዲሚር ፑቲን አነዳለው አለን አይደል የሚሉት ቡፋ ነው እኮ የሚሉበት አንደኛው ቡፋ ራሱ መሳሪያው ነው ያገለግላል እንትሉ ፖስተሩ ነው እንትን ስለዚህ አሜሪካ ሂሮሺማን መታ ጃፓን እጅ ባለመስጠቷና ተክሶስ ቀን በኋላ ናጋሳኪ ስትለው አሁን ጠላት ምን ያደርጋል ኢንፎርሜሽን ይሉ ኢንፎርሜሽን ቢኖራት ኖሮ ጃፓን እንደውም ቂሟን የምትወጣበት ይምጡና የምትልበት ሁኔታ ነበር ይፈጠረው ነገር ግን ራሱ ጠላትን እንዲገምት ማድረግ ሴክሬሲ መሳሪያ ነው ራሱ ስለዚህ ጃፓኖች ሂሮሺማ ተመታ
ናጋሳኪ ሲደገም ንጉሱም አንዳንዶቹ ራሳቸውን እንዲያሉ ወቅተዋል ጀነራሎቹ ንጉሶቻቸው ፊት እየቀረቡ ማለት ነው ይሄ ወርዳት ነው የመቀበል አይቻልም በቃ ከዚህ በኋላ ጃፓን ምንም ማድረጋችን ያርጉ በጣም ለክብር ልዩ ትርጉም ያለው ህዝብ ንጉሱ ናቸው እንደዚህ ይሆነው ግን በዛን ጊዜ አሜሪካ ሶስተኛ ሚሳኤል እንትን አልነበራትም አሁን በሁለት አቶሚክ ቦምብ ጃፓንን እጅ ስታሰጥና ማንንም የለውም እዛ የኒውክሌር ጭስ ውስጥ ሆነችና አሜሪካ ምን አለች ምን ብላ ጻፈች ፒስ through absolute power ብላ ጻፈች ማለት ነው ሰላም በጽኑ ኃይል ብላ ጻፈች ማለት ነው ተመልከቱ እንግዲህ እዚህ ጋር ጽኑ ኃይል እዚህ ጋር ሰላም አለ እንግዲህ ይኸውልህ የሰውና የክርስቶስ ሰላም ይለያያል በጣም ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ በርግጥም ኒኩለር ምን ያመጣ ነው ከፍተኛ ፉክክር ነገ ምንድነው የሚወልደው አናቅም እስከሚወለድ ድረስ ዜናችንን ይዘን እንቀርባለን የዛሬ ፕሮግራማችን ይህን ይመስላል በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል አራሊላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት አፍንጫን ሲነኩት አይን ያለቅሳል እንደሚባለው ደካስ ውስጥ እግሮ ሲመቸው ራሶ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራች እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና